በዛሬው ቪዲዮአችን አሁን ደግሞ ሌላ ሰው ላይ ተነስተሻል፣ ሌላ ሴት ላይ፣ ሌላ ታናሽ እህትሽ ላይ ተነስተሻል። ምን አርጉ ነው የምትያቸው እነዚህን ሴት? በልጅነታቸው ትቀኝባቸዋለሽ? እኔኮ ተስፍሽዬ ልክ እንዳንተ አይነት ተስፋዬ፣ እርገጤ፣ ደመላሽ፣ አንዳርጌ ማድረግ ነው እንጂ መሰዳደብ ምናምን ሙዚቃም አይደለም፣ ጥበብም አይደለም፣ ዕውቀትም አይደለም፣ ችሎታም አይደለም። ሰላም ሰላም የኤላሾ ቤተሰቦች፣ ዛሬም እንደተለመደው እናንተን ዘና ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ምንድነው? እስከ መጨረሻው ድረስ ቪዲዮውን መመልከት ነው። ለሌሎች እንዲዳረስ ሼር በማድረግ እንዲሁም ላይክ፣ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። በሽታ ያልሆኑ ግን በሽታ የሆኑ ነገሮች ፓርት 1 የመጀመሪያው ሰው ሲወርቅ ጮክ ብሎ የሚስቁ እንደዚህ አይነት ጓደኞች ካሏችሁ የትም ብትዩ ያዋርዷቸዋል። አይሳቃሉ እኮ ኖርማል፣ ሁላችንም እንስቃለን፣ ግን ጮክ ብሎ አይሳቅም። በቃ እውነቴን ነው፣ ሰው ይቀየማል። ሁለተኛው እንቅልፍ ሱሴ 24 ሰዓት 24/7 የሚተኙ ላይክ ምግብ ራሱ አይረባቸውም። አንድ ጊዜ ተነስቶ ከሸኑና ይበቃቸዋል። ከዛ 24 ሰዓት ሙሉ የመተኛት አቅማቸው ፉል ነው። በተለይ እንደዚህ ነገሮች ላይ ጎበዝ የሆኑት ሴቶች ናቸው። ሶስተኛው እንቅልፍ ለምን እነዚህ ሁሉ ጊዜ ቲክቶክ ላይ ናቸው ወይ ደግሞ ኦንላይን ናቸው፣ ታገኙዋቸው። ለችግር ጊዜ ደራሽ የሚባሉ ጓደኞች ናቸው። መቼም ደውሉላቸው፣ መቼም ጻፉላቸው፣ ሁሉ ጊዜ ያነሳሉ ስልካቸውን ማለት ነው። ማያነሱም አሉ አውቀው እንደተረገሙ ፊልም ላይ እንዲሁ ቅፍጥጥል የሚያዩ ወይም ደግሞ ሁሉ ጊዜ ፍቅር እየሰሩ ያሉት ማለት ነው። አራተኛው ደስ ሲላቸው የሚናከሱ ሰዎች፣ እንደዚህ ቀይ ደስታቸው የሚገልጹት ነው በመናከስ ነው። ደግሞ የሁሉም የጓደኞች ግሩፕ ውስጥ አሉ ወይም ደግሞ ታናሽ ከዝን ወይ ደግሞ እህት ወንድም ናቸው። የመጨረሻው መድፍ ቂጥ፣ ይሄ ደግሞ ቂጡ መቆጣጠር አይችልም። በቃ መፍሳት ባይፈልግበት ሰዓት ራሱ ይፈታ። ታው እረፍ፣ ታው የጀለሶች ነው። ታው እረፍ፣ ታው ሰው ፊት አንድ አታስንቀኝ። ታው ጀለስ ነው። ቢበላ ምን ችግር አለ? ችግር የለም እኮ ቢበላ። ቢበላ ምን ችግር አለ? ደርገም አራዳ ለአራዳ። ከትምህርት ቤት ሲደወል ምንድነው የሚሰማችሁ? እኔ ልክ ከትምህርት ቤት ሲደወል ማለት ነው ጥርሳቸው ረገፈ፣ ወይኔ በኳስ መቷቸው፣ አይናቸው ጠፋ፣ ወደቀ፣ ደማ፣ ተፈለጠ፣ የትኛው ሆስፒታል ነው፣ እንዴት ብዬ ልዝለለው መኪናውን፣ የትኛው ሆስፒታል ነው ማስለው፣ በቃ ጨርሻለሁ። ገና እኮ ስልኩን አላነሳሁትም፣ ግን ጨርሻለሁ። በቃ አስቤ ጨርሻለሁ። እና በቃ የትምህርት ቤት ስልክ ማለት ነው እግዚአብሔርን በቃ ስትረስ ፎቢያ በቃ እኔ ሳይደወል ቢውል በጣም ደስተኛ ነኝ። በቃ ከስልክ ሁሉ ልቤ የምትፈርጠው ሲደወል ከትምህርት ቤት ሲደወል። አዎ እውነቷን ነው። የብዙ እናቶችም ጭንቀት ነው ይሄ ነገር። በጣም ነው የሚያስደነግጠው ሲደወል። በቃ ጥሩ ነገር አናስብም፣ በጣም እንደነግጣለን። ግን ደግሞ እንደ ሀሳብ በቃ ከመደወላቸው በፊት ትምህርት ቤቱ ደግሞ ቴክስት ቢያደርግ ወይ ምናልባት ማለት በሰላም ነው እንዲህ ልናናግራችሁ ነበር ብሎ ቴክስት ቢያደርግልን የሚል አማራጭ ሀሳብ ቢይዝልን ጥሩ ነው። ግን በጣም የብዙ ሰው ድንጋጤ ነው። ብዙ ሰው ይደነግጣል፣ ያስደነግጣል። እኔንም ቢሆን ያስደነግጠኝ። ስሚ ቪዲዮ ፖስት አድርጌናል። ቪዲዮ እንትን እኔ ጥያቄ ልጠይቅሽ ነው። እኔ ሁሌ ታስበው አንቺ ከኔ በጣም ከምትወጁ ባህሪ የሚመስለኝ ማለት ነው፣ የኔ ባህሪ አንቺ የምትወጁ በማንኛውም ሰዓት ብደውልልሽ በኩራት ስልኬን ላውድ አድርገሽ ታናግሪኛለሽ። አንቺ ማን አይደል? የትኛውም ቦታ ቸርች ብትሆኚ፣ ቤት ከቤተሰብ ጋር በኩራት ላውድ አድርገሽ የምታወሪው አንድ ጓደኛሽ በጸሎት አንድ እንጸልይልኝ ስደውይ ሃሌሉያ ቸርች አነሳዋለሁ እየወጋው። አንቺ ህፃናትም ትልልቅ ሰዎችም ወጣቶችም በሌሉበት ምድረ በዳ አላነሳሽ ለውዳርክ ያላውራሽ አንቺ ለምን አንቺ ታፋችኛለሽ። ከላይም ነው የምትለያይኝ፣ ከስርም ነው የምትለያይኝ ያልኩ ራሱ ላውድ አላረግሽ። ሰው ባለበት የትም ቦታ ላይ ላውድ አድርጎ ማውራት ከባድ ነው አይደለም? ላውድ አድርጎ እሱን ሌላ ሶሻል ሚዲያ እንኳን ስንጠቀም ኤርፎን ካልያዝም ብዙ ጊዜ የሆነ ነገር ከተባለ ጎናችንን ዞር እያለን ነው የምናየውና ብዙ ኮንፈርት አይሰጥም።
ሰዎች ዱባይና ኢራን እኔም አላውቀው እናንተ የምታውቁት ሌላ ሰው የሚያውቀው ነገር ካለ ንገሩኝ። ኢራን ከተኮሳቻቸው አጠቃላይ ሚሳኤል ወደ እስራኤልን በሉ ወደ ሌላም ቦታ በሉት ወደ 63% እንኳን የሚሆነው 63% እንኳን ተጋነነ ቢባልም ከግማሽ በላይ የሚሆነው የተተኮሰው ወደ ዩኤኢ ነው፣ ወደ ዱባይ፣ ወደ አቡዳቢ፣ ወደ ሻርጃ ምናምን ማለት። ከዛ በተጨማሪ ደግሞ እንደምትመለከቱ የዱባይ መንግስት የዱባይ ባለስልጣናት የገጽታ ግንባታቸውን ለመስራት እየሞከሩ ነው፣ መልሰው ስማቸውን ለማደስ እየሞከሩ ነው፣ ወይም ደግሞ ይሄ ባራራ ቋንቋም ነው የሚባለው መልክ እየሰሩ ነው የሚባለው። ይሄ ትናንትና ላይ የነበረ መረጃ ነው። 541 ድሮን፣ 2 ክሩዝ ሚሳኤል፣ 165 ባሊስቲክስ ሚሳኤል አሁን ላይ 170 ምናምን ኢንተርሴፕት አድርጋለሁ ብላለች። ከዚህ ቪዲዮ በፊት ደግሞ የሰራሁላችሁ ነው። እንደምትመለከቱት እንግዲህ መሪያቸው በሞሌ የተዘዋወሩ ሀገራችን ሰላም ነው እያለች ነው። ይህም እንግዲህ መሐመድ ቢን ዛይድ ናቸው። እሳቸው ከዚህ በፊት ሞተዋል ተብሎ ሲወራ የነበረ እንዳሲ ቪዲዮ ሰርችላችሁ ነበር። ሞተው ሊሆን ይችላል እኚህ ሰውዬ ብዬ እና እንግዲህ እንደምትመለከቱት የዱባይ ሞል ውስጥ የተዘዋወሩ ሀገራችን ሰላም ነው፣ ጥቃቱ ውሸት ነው ምናምን የሚባል ፕሮፓጋንዳ እየሰሩ ነው። ወይም ደግሞ ያው ሀገሪቷ ሰላም ሊሆን ይችላል፣ ግን ጥቃት ደርሶባት ነበር። እነሱ ደግሞ አይ ቲንክ የዱባይ መንግስት ምንም ጥቃት አልደረሰብንም we're perfectly operating የሚለውን መልዕክት ማስተላለፍ የፈለጉ ይመስለኛል። እዚህ ነገር ላይ ከገቡ ሰዎች አንዱ መካከል አንዱ ሴት መሰለኝ። ምክንያቱም አንዱ ሴትን ብዙ ቪዲዮ እያየሁት ነው ኢንስታግራም ላይ ኢትስ ዱባይ ኢትስ ሴፍ ምናምን የሚል ነገር ፖስት ያደርጋችኋል። እና እንደዚህ ፖስት ሲደረጉ ማስተዋል ያለባችሁ ነገር አንድ ነገር ምን መሰላችሁ ሰዎች፣ ሁልጊዜ ፖስት የሚደረግ ነገር ሶሻል ሚዲያ ላይ የሚታይ ነገር የሆነ ለእይታ የሚደረጉ ወይም ደግሞ የዛን ሀገር ገጽታ ግንባታ ለማካሄድ የሚደረጉ ነገሮች ስላሉ ስለዚህ እሱን አስተውሉ። ብቻ በአጠቃላይ እንግዲህ ዱባይ is back to operating like ዱባይ ከዚህ በፊት እንደነበረችው ማለት ነው ይመስለኛል። ምክንያቱም ፕሌኖቹ መነሳት ጀምረዋል። everything is getting back to ኖርማል ባይሆኑም ግን አትሊስት ኮንዲሽኑ የተሻሻለ። ጥቃቱ ዱባይ ላይ እንደደረሰ እየተነገረ ነው ያለው። ግን ያው በዱባይ ያሉት ደግሞ እንደዚህ ብሎ የሚያወራ ሰው ካለ ደግሞ ቅጣት እንዳለ እየተናገሩ ነው። እስኪ ሰምተነው እንምጣ። ሲጀመር እኮ ቅድም ነግሬያቸዋለሁ። እንደዚህ አይነት ነገር ስለ ጦርነቱ ያወራ ሰው ማለት ነው 1 ዓመት ይታሰራል፣ 100,000 ድርሃም ደግሞ ይቀጣል። ስለዚህ በዚህ አጋጣሚ የምነግራችሁ ነገር ማለት ነው ምንም አይነት ጦርነት በዚህ የለም። እንደዚህ ሰላም የሆነ አገር እኔ በህይወት አይቼ አላውቅም። ሰላም ነው፣ ደስታ ነው፣ ሀሴት ነው፣ ፌሽታ ነው። ሀገሪቷ ውብ ነች። እኔ 100,000 ድርሃም እናትና አባቴ ራሱ አይከፍሉልኝም፣ አያስፈቱኝም። እናንተ ቀልደኞች ናችሁ፣ በጣም ተጫዋቾች። ከየት ነው ያመጣችሁ እናንተ? ማንን ሰው ሀገር ላይ ያስቀምጣችሁ ነው የምታሳሙት? አገሬ መጥቻ አላማ አይደርስም እዛ። እኔ ምንም አይነት ችግር ያየሁት ነገር የለም። ዓለም ነው፣ እዚህ ዓለም ነው። ኢሮፕ ምን አላት? ምን አላት ኢሮፕ? እናት ሀገር ዱባይ። እስኪ አንድ ነገር ይምጣ እጋፈጣለሁ ትቼ። አድዋም አይደል አሳያቸዋለሁ። ትጫወታላችሁ እንደ እናንተ ቀልደኞች። እየወጉኝ ነው የምምልላት፣ እየወጉኝ ከየት አመጣለሁ? ቀልደኞች። እንግዲህ ዱባይ ላይ ያላችሁ ስለ ጦርነቱ ማውራት አይቻልም፣ ያወራ የገንዘብ ቅጣት ይቀጣል እያሉ ነው ያሉት። ስለዚህ እንግዲህ እህት ወንድሞቻችን በዛ የምትገኙ ዝም ነው። ኢትዮጵያ ከኩዌት ጎን ነው መቆመው ብላለች። እኔም በግል ከኩዌትም ከኢራንም ከኢራቅም ከአሜሪካም ከዱባይም ከሁሉም ጎን ነው መቆም የምፈልገው። ግን እኔ የምፈልገው በአካል ነው፣ እዛው እንጂ ነው እኔ መደገፍ የምፈልገው። እንደኔ ደግሞ የምትፈልጉ ካላችሁ እዚሁ ተሰባስበን አብረን እንሄዳለን። በአካል ነው እንግዲህ ሄዳ በአካል ነው መደገፍ የምትፈልገው። እስኪ ለሰሚ እናስተላልፍላታ። በቃ በአካል ሄዳ እንድትቆም ከጎናቸው እሷን እየጠበቁ ነው። እሷ ድጋፍ አጥሯቸዋል እና እሷን እየጠበቁ ስለሆነ ባካችሁ በአስቸኳይ የሆነ ነገር ታዞላት ከጎን ሄዳ ትቁማ። ሌላው ደግሞ ሰሞኑን የአድዋ በዓልን አክብረን ነበር እና የአድዋ በዓልን አከባበር በተመለከተ አንዳንድ የተሰሩ ቪዲዮዎች ነበሩና እስኪ እነሱን ተመልክተን እንመለስ። ይኸውልህ የሚገርምህ ብዙ ጊዜ የአድዋ ድል በዓል በደረሰ ሰዓት የሚጸጽተኝ ምን አለ እንደ ቀማያቴ ጀነራል አቤ ፈረሴን እየጋለቡ ወይ ተው እንጂ በአድዋ ጦርነት ጊዜ ጀነራል አቤ የሚባሉ ተዋጊ ሰው እንዳይሰብ በጣም ይቀጥላል። እንደራሴ እኮ ያየሁት ነው። ለኛ ጀነራል አቤ ለእናንተ ባልቻ አባ ነው። ባልቻ አባ ነብሶ ቀማያት ነበር። የምር ማያቴ ነበሩ። እናንተ ቤት የአድዋ ድል በዓል የአንድ ቀን በዓል ነው። እኛ ቤት የሳምንት የሁለት ሳምንት የሚቆይ ፌስቲቫል ነው። ምን ማለት በደም ነው ትስስሩ። በጣም የሚገርምህ ንጉሠ ነገሥት ዘኢትዮጵያ ንጉሥ አጼ ምኒልክ የክተት አዋጁን እንዳወጁ ቦታው ላይ ተገናኙ። ጦርነት አድዋ
ወዲያው ፈረሳቸው ሊወጡ መቼስ በቲቪም ቢሆን የሰማው ታሪክ አለ ስለ ባልቻ አባ ነፍሶ። እሱን ታሪክ ብቻ ነው አንተ የሰማው። እንደ ቤተሰብ የሚወራ ድብቅ ታሪክ ዛሬ ያጫውታለሁ። ቦታው ላይ ደረሱ። በሰዓቱ ባልቻ አባ ነፍሶ ወይም አቤ የኛ አቤ ነው ይቸኩል ነበርና ፈረሱ ሊወጣ ለምንድን ነው የሚቸኩል? ራስ ገዘራ የሚያስተዳድሩ የራሱ ግዛት አለ። 2 ደቂቃ 3 ደቂቃ ቢሆን ነው እነዛ ከነጮቹ እያሳለፈ ፈረሱ ሊወጣ ጀመረ። እሺ ሸክ ጨረሰ። አሁን ያልሰማው ታሪክ አሁን ነው የሚደርስ። ፍጥነቱን ታውቃለህ። ቀድሞ ሆኖ ሉጋሙን ያዘ። ወደኋላ ምን ድንገት በመሀል ያልሞተ ያልተቀላ ነጭ ካለ አንገት እየቀላ ነው። ገረባቸው ነው ገረባቸው። ለቀደዳም ልክ ኑረው እንጂ ትጠረጠራለህ። አያውቅም ብለህ ነው እንዴ? ሰማ እንዴ ራስ አሉላ አባ ነጋ የቅምቅም አያቴ አይን አባት እንደሆነ በነገር ምን ልትል እንኳን አደረሳችሁ። እንግዲህ መቀደድ ይሏችኋል። እንዴ ነው አባዬ ልብስ አጣባን ይዤ አስመጥቻለሁ። እሷን ልብስ አጣባ ፎቶ ላውጣጣላታ ልብሱን እንዴ አባዬ አንቺ ምን አይነት እጆች ናቸው? በዚህ አይነት እነዛ በላብ የጠቆሩ የሸሚዝ ኮሌታዎች አጥበሻቸው አይደለም ገና ስትነኪያቸው ንጭቅቅታቸው ሙልጭ ብሎ የሚጠፋው። አንቺን የመሰልሽ ዳውላ ድራፍት እንደጠጣ ሰው ሽንት ሁሌ አረፋ በአረፋ መሆኑ ይገርማል። እንዴ ለአንቺ የሚሆን ስራ አተሽ ነው። ለምን እዚህ ተመላላሽ አላረግሽም? አይ ጋሼ ኑሮውን እያወቁት ያው ባሌም ስራ የለውም። ለዛ ነው ስራ ማልመርጠው። እንዴ ባሌ ስትሰማው ልበል? አዎ ጋሼ ድንቄም ባል አንቺ የማንንም ጭቅቅት እድፍ አጥበሽ መታመጪውን ገንዘብ ቁጭ ብሎ ይበላል አይደል? ሲጀመር አንቺ ነሽ ጥፋተኛሽ። እንዴ እኔ ምን አጠፋው ደግሞ? እንደኔ አይነቱና መምረጥ የነበረብሽ ይኸውልሽ፣ ሳፋ ሳይሆን ሶፋ የሚመኝልሽ እንትን መዘፍዘፍ ሳይሆን መዘፍዘፍ የሚመኝልሽን ሶፋው ላይ እንደኔ። እንዴት ነው የተሻለ እርካታ ከአቶ በርታ ብራስ ሲባል አልሰማሽም እንዴ? ስሚኝ ይኸውልሽ አንቺ እሺ በይ እንጂ እነዚህ እጆች ላርጎ ሳይሆን እርጎ ውስጥ ነው የሚዘፈዘፉት። ከዚህ በኋላ ሳሙና ሳይሆን ሳውና ያስፈልገዋል ይሄ ሰውነት እያልኩሽ እኮ ነው። አይ ጋሼ ልጆትስ የምን ልጅ እንዴ አሁን ልጅ ሲል ሰምቻለሁ። አንቺ ደግሞ እኔ ሰፈር ስሜ አባዬ አይደል እንዴ? ይኸውልሽ በጣም ስለምንቀራረብ ነው እንደዛ የሚለኝ። የአይን አባቱ ነኝ እያልኩሽ ነው። እኔ ነኝ ያስገረዝኩት እያልኩሽ እኮ ነው። አባዬ ልብሶቹን አወጣጣችላታለሁ። አወጣህላ እኮ እንትን ላርጎ ኦሞ ምናምን ገዝተህላትና እንዴ? ከየት አሁን ያለ ነው? የት ነው? ፒያሳ ነው አባዬ። ከቻልክ ላርጎን ከቦሌ አራብሳ አድርግ። ቶሎ አንቺ ዋሸር ወይ ጋሼ አትበኛ እንዴ? ምንድን ነው እና ምን ልበል? 555 በይ። አረቀላከው ይላል እንግዲህ አራብሳ ኮካልተሽ እንዴ? ለምን የዳዲ ስልክ አንሺ የዳዲ ስልክ እሺ ሰላም ስልክ አድርጎ ተማነ አይና አላነሳም። እግዚአብሔር ይመስገን። ማነሽ አንቺ? ልጅ ነኛ። ማን መስላለሁ? አንቺም አለውን ይቅርታ ከመልሽ የልጆቹ እናት አራት ሳስተሻሪ እናት ይቅርታ አድርግልኝ። አዎ ልክ ነሽ። የኔ እናት ስሟ እንደዛ ነው። የማን 3 ልጆች እንደ እየቀለድሽ ነው እንዴ እናት? ምን ማለት ነው? 3 ልጆች አለኝ ምናምን እንትዩ እኔ አውሪኛ 3 ልጅ አለኝ በማን ማን ነው የሚባለው? አሳሳች ነገር እናት። ከኔ በፊት ሆና ከኔ ኋላ አዳን ቀር ይጠይቃል። ከኔ በፊት ነው ከኔ ኋላ እኮ ከኔ በፊት ነው አዳን ከኔ በፊት ነው እንዴ? ታውቂያለሽ አንቺ በስቷንች በፊት እንደሆነ እኔ ጥያቄ መልሽ። ከኔ በፊት ተሆነ ቋንዴ እናት ከኔ በፊት ተሆነ አያገባኝም። እንዴት አያገባሽም? ሳይነግርሽ እንዴት እኛ እስከ ዛሬ እንዴት እህት የለን እንዴ? ከኔ በኋላ ተሆነ አይደለም። ዝጊ ቆይ እንዴ መልሰን እንደውልሻለን። እናት ስሚ ቆይ ልንገርሽ፣ ከአንቺ በፊት ቢሆንም እኮ ባለቤቴ ልጅ አለኝ ከዚህ በፊት ብሎ መንገር ነበረብሽ። ስለዚህ ጠይቂያት። ወንድሞች ነው ያሉን እህቶች ነው ያሉን፣ ጠይቂያት። አሳሳች ናት ብለዋል። ሁለት ወንድ ሰይጣን ወንድ ያሳጣሽ እሺ ሰማሻለሁ። አይ ደስ ብሎኛል ወንድሞች በመኖሬ።
አንቺ በጣም ደስ የባል ነገር የታጭቆርሽ ባለቤት እንደዚህ አያረግም አያረግም አሳስብሻለሁ ሁለት ወንድሞቼን ወዳቸዋለሁ ነገርኩሽ እናቴ ሁለት ወንድሞቼን አሳስብሻለሁ አራኩ ደግሞ ዛን ክፈሉላት ሌሎች ለሶስት ልጆች አሉኝ አለች ምን ላድርግ ታዲያ እንዴ እኔ እንትን ያልኳት እንዴ አንቺ ደግሞ ተወጋሽ እንደዚህ ነገር ያደርጋል አንቺ ማልሽ ከኔ በፊት ያቃላልሽ ከኔ በፊት ያቃላል አያደርገውም አመርሳትች ከኔ በፊት አልሽኝ አመርሳትች ነው ያደርገውም እሺ ደግሞ አምነዋለሁ ረጋ ወተት ነው እኔ ወንድሞቼ ጋር መታወቅ ፈልጋለሁ እሺ እናት ይቀር እኔም ፈልጋለሁ በቃ እሺ መቼ ነገ ትመጫለሽ አንቺ ወንድሞቼ አይደሉ እንጂ አንቺ ተከሲኝ ነው የምትፈልጊ ወላ ምን ተፈጥሽ ተተወዘሽ እንደ 7000 ብር አለኝ አለች እኮ 7000 ያታ ገና ምን የምሰጣት እሺ አገባኝ ወንድሞቼ በእንትን ብዬ ወንድሞቼ መታቀላ ሰው ናት አያደርገውም ባለ እኔና ቤቶች ወንድሞቼ ፈልጋቸው እውነትኛ እናት በጣም ነው የሚያስደስቱኝ። የእምነታቸው ጥግ ደግሞ በስማም እንዴት ደስ ይላል። እውነት በቃ አሳሳች ናት አሉ። ምን ያህል እምነት በጣም የዚህን ያህል መታመን እውነት ማዘር በጣም ተመችተውኛል። እውነት ሲጀመር እኔ ከ25 ዓመት በፊት ለፈጸምኩት የትኛውም አይነት ተግባር ማለት ነው አያገባኝም። በቃ ጨርሻለሁ። እኔ ይሄንን ተግባር ከ25 ዓመትሽ በፊት ነው ያደረግሽው ካላችሁ እንዳትጠይቁኝ። ሲጀመር ነው ሰርቫይቫል አደረኩ። ምንም የማውቀው ታሪክ የለም። እኔ ጋንጃ በሉ ባንጃ ላጭስ መሪጌታ ይጸልዩብኝ እንደው ሰይጣን ራሱ ባቀሙ አረ የኔ እህት አረ እንደው እንዴት ቻልሽበት የሚያስብል እንደው ለሰሚ ግራ የሆነ ብዙ ነገር ስለሆነ ያረኩት እኔ ከ25 ዓመት በፊት ያረኩትን ነገር አላቅ ስትፈልጉ እኔ አልዛይመር አለብኝ። ሲጀመር አላስታውስም። ሲቀጥል ምንም የማውቀው ታሪክም የለም። እንዳትጠይቁኝ። ከ25 ዓመትሽ በፊት እንደዚህ ያድርግሻል ብለሽ እንዳትጠይቁኝ። የትኛውም ሰው እንዳይጠይቀኝ። እኔ ሲጀመር አሁን 2 ዓመት ከምናምን ነው ጨርሻለሁ። በቃ ጨርሳለች። አሁን 2 ዓመት ላይ ከ2 ዓመት ወዲህ ያለውን ነገር ነው እንጂ የምታስታውሰው አልዛይመር ይዟታል። በቃ አታውቀውም ሁሉን ነገር። በሶስተኛው የዓለም ጦርነት የማይነኩ አገሮች የትኞቹ ናቸው የሚለው ልንገራችሁ። እኛ ጋይስ we are cooked። እንግዲህ እዚህ ጋር እንደምታዩት 12 ዝርዝሮች አሉ። the safest country during World War 3 ማለት ነው። የመጀመሪያው ፊጂ ነው። ከዛ ሁለተኛው ቱቫሉ አለ፣ ኒውዚላንድ፣ ኢንዶኔዥያ፣ አምስተኛ አይስላንድ፣ አርጀንቲና አይ ፊል ላይክ አርጀንቲና ሜድ ይመስለኛል፣ ቺሌ አለች፣ ከዛ ስዊዘርላንድ፣ ከዛ ቡታን ነው። አዎ ከዛ አንታርክቲካ እኔ እንዴት ሰው እዛ እንደሚኖር አላውቅም። ከዛ ሳውዝ አፍሪካ፣ የሳውዝ አፍሪካ በጣም ገርሞኛል። ከዛ ግሪንላንድ አለች መጨረሻ። እናንተ የት ትሄዳላችሁ ጋይስ? የት እንሄዳለን እንግዲህ? ቀረብ ወደሚለው በባስ ይሻለናል፣ በመኪና ይሻለናል፣ በምን ይሻለናል? በእግር በቃ ወይ በእግር ወደሚቀርበው እንሄዳለና በእግር የሚቀርበውን ጠቆም አድርገንና ወደዛ እንሄድ። ይድረስ ለምድረ ልጥጥ በሙሉ ሶስተኛው ዓለም ጦርነት አፍንጫችን ላይ ነው። ያላችሁን አካፍሉ፣ እንብላ፣ እንጠጣ፣ ከዛ አንድ ላይ እንለቅ። ምድረ ልጥጥ በሙሉ እንግዲህ ሶስተኛው ዓለም ጦርነት አፍንጫችን ስር ስላለ በቃ ያለውን በልተን ጠጥተን ከዛ አብረን እንሙት ነው። አብረን እንሙት። እነሱ መትረፊያ ቢኖራቸውስ? እነሱም ባይነካስ? ቤዚዬ እድሜሽ እየሄደ እኮ ነው። አታገቢም እንዴ? እርሶስ እድሜዎት እየሄደ እኮ ነው። አይሞቱም እንዴ? ምን ነው በዚህ ሰዓት ስራ የለም እንዴ? እርሶስ ምን ነው በዚህ ሰዓት ህይወት የለዎትም እንዴ? ሰርግሽንስ መቼ ነው የምንበላው? የእርሶንስ 40 መቼ ነው የምንበላው? አንቺስ መቼ ነው እንደ ሌሎቹ መኪናና ቤት ገዝተሽ የምናይሽ? እርሶስ ከዚህ በኋላ መቼ ነው ወልደው የምናዩት? ውይ ይቅርታ፣ ለካ ከዚህ በኋላ አይወልም። ምን አልሽ አንቺ ጋጥ ወጥ ባለጌ? ቆይ ባልሰራልሽ። ነይ አንቺ ባለጌ ነይ። እውነት ነው ይሄ ነገር እንኳን ብዙዎቻችን ላይ ይደርሳል። በእኛ ማህበረሰብ ደግሞ የተለመደ ነገር ነው። ጀስት እንደ ልማድ ተይዟል። እና ለምን እንዲህ አታደርጊም? ሰው በማያገባው ይገባናል። ለምን እንደዚህ አታደርጊም? ለምን አላገባሽም? ይኸው እንዳሉት እንደዚህ አይነት ጥያቄዎች ይመጣሉ። እና እባካችሁ አታጨናንቁን፣ እህቶቻችንን አታጨናንቁብን፣ እኛንም አታጨናንቁን። በቃ ሰው የራሱን ህይወት ይኑር። ሌላው ምክንያቱም አንዳንዴ በእንደዚህ አይነት ንግግር ፈለገ ነገር ውስጥ ሊገባ ይችላል። ያንን ነገር ለመሸሽ ተብሎና አታጨናንቁን፣ ለቀቅ አድርጉንና
ሁሉም በጊዜ ይሆናል እንጂ ብዙዎችን ያሳስታልና ይቺ ልማዳችን ብትቀር መልካም ነው። አሁን በሰማነው መረጃ እንግዲህ ያው የኢራኗ የጦር ጄቷ ማለት ነው ኤንዋይኤስ ፋስት ኦስት ማስችስ የተባለችው ጄት እንግዲህ ከካምፕስ ተወጣ የነበረው የክንፍ አወጣጧ እንግዲህ ሁሎችን እንዳስገርም ይገኛል። ስትወርድም ትደግመዋለች የሚለውን ነገር ለማየት እንትን እያለን ግን አተቆርቆ እንዳን እንደበናትን በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበርድ የነበረችው አውሮፕላንም መከስከሷም መሰማቱም እንደተነበረው ነገርም ብላ ዜናውን ሲዘግብ እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ። አስደነገጥከኝ እኮ ቤቢዬ። ትንሽ ወደኋላ ጠጋ በልልኝ ፍቅርዬ። ዙም ሆንክብኝ እንዴት ልዬ። በአብዛኛው ሶሻል ሚዲያ ላይ የምንተዋወቃቸው ሰዎች ትክክለኛነታቸውን ለማረጋገጥ በሚልኩበት ጊዜ የሚያጋጥም ነገር ነው። እንደውም እኔ አንዳንዴ በሶሻል ሚዲያ ተዋውቀን ነው እዚህ የደረስነው ምናምን ሲሉ መታደል ነው እላለሁ። ማለት ከስንት አንድ ነው እንደዛ የሚያጋጥመው እና ከባድ ነው። ከማያውቁት ሰው ለረጅም ጊዜ አውርቶ ምናምን ወይ በቪዲዮ ወይ በአካል ሲገናኙ የሚያዩት ነገር እንግዲህ ያው እንደዚህ ያስደነግጣል። እስኪ ራቅ በል እስከ ማለት ድረስ ማለት ነው እና ጥንቃቄ ማድረግ መልካም ነው። የአሜሪካ ሃይስኩል ፈዋስ አይደለም የሚመስላችሁ ሰዎች ሪሊ ሉክ አት ዲስ። ያው ምግብ ነው። ቺክን፣ ካቻፕ፣ ዳቦ፣ እዚህ ጋር ቺፕስ አለ፣ ወተት፣ አፕል እና አይስክሪም። ከዚህ በላይ ምን ትፈልጋለህ ወንድሜ? ምንድን ነው ያማረህ አንተ? ምን ፓስቲ በሻይ ቆቀር ምንድን ነው ያማረህ? ምን ይምጣልህ? ጨጨብሳ፣ ገንፎ ወይስ ጥህሎ? ምንድን ነው የፈለግከው? አብሽ ቡላ ምናምን ከዚህ እንላክልህ? ተልባ ምናምን መተን እንስጥህ? ሱፍ ፍትፍት ምናምን እንዴ? ቀን በቀን በርገር እየበላህ ታማራለህ? አረ ታው ክፉ አታናግሩን ታው። እውነት ነው። አረ ታው ክፉ አታናግሩን። ቺክን እየበላ እውነት እንዳለው ከዚህ በላይ ምን ፓስቴ ቆቀር ነው ያማረ? ታው በልኩን። እኔ እኮ ተስፍሽዬ ልክ እንዳንተ አይነት ተስፋዬ፣ እርገጤ፣ ደመላሽ፣ አንዳርጌ ያላችሁ እንደዚህ አይነት ስም ካለክ አትሊስት ምግባርህን ቆንጆ ታደርገውና ማለት ነው ታካክሰዋለህ። ገባ? you have to do that። እንዴት በሁለቱም ትቦረክካለህ? ይሆናል እንዴ? አይሆንም እኮ ማርዬ። እሺ በአንዱ እያካካስከው ነው። እንደዛ እኮ ነው እንጂ ከምንም ያጣህማ እንዳትሆን። እኔ ላንተ ተጨነኩ። እንደኔ አይነት አለ ሀና፣ መልክ ቆንጆ፣ ሰውነት ቆንጆ፣ አይምሮ በጣም ስማርት፣ ኪስ በጣም ቆንጆ። ልክ እንደዚህ ልትሆን ትችላለህ። ግን እንደ አጋጣሚ ሆኖ ስምክ ተስፋዬ፣ ስራክ የእርገጤ አይመጣውም። እያብቃቃክ ነው መሄድ ያለብን፣ እያብቃቃክ። እንግዲህ ሰሞኑን ባምቢ ላይ በጣም ወቀሳዎች በኮሜንት በጣም እየደረሷት ነው እና እሷም እንግዲህ እንዲህ አይነት ምላሾችን እየሰጠች ትገኛለች። አብቃቃው እያብቃቃ ብላለች። አዲስ አበባ የምትኖሩ ሰዎች ግን ኑሮ ተወደደ ምናምን ብላችሁ ታማራላችሁ። እኔ በጣም ነው የምትገርሙኝ። ኑሮ መወደዱን እንዴት ነው የምታስተውሉት? በዚህ ውበት እንዴት ነው ኑሮ መወደዱ የምታስተውሉት? እግዚአብሔርን ሉክ አት ዲስ። ማንም ማመስገን እንዳለባችሁ ታውቃላችሁ። መቤቴ እንዴት ነው የኑሮ መወደድ እናንተ የሚያሳስባችሁ? ይሄን የመሰለ የሚበላ ከተማ ይዛችሁ መቤቴ አዲስ አበባ። ያቀሳሳሪ የሆነ ልጅ በምን አይነት ቪዲዮ እንደመጣ ለስድብ ሁላ የማይመች ማለት ነው። አሁን በሰርበው ይኸው እንትን ለጠደማቀሲ ህይ እኔ ገባችኋ እንጂማ አሁን የእንጭቅ ልጅ ብለው ደስ ይለኝ ነበር፣ ግን አልችልም። ለምን ሙጃሊያም ብለው ደስ ይለኝ ነበረ፣ ግን አልችልም። ለምን ኩሷን ብለው ደስ ይለኝ ነበር፣ እውነት ግን አልችልም። ለምን የሸንኮራ ሻጭ ልጅ ገልቱ ፉጋ ምናምን ብለው ደስ ይለኝ ነበር፣ ውስጤ ይረካ ነበር፣ ግን አልችልም። ለምን ተወደደብኝ ስፖንሰር አድርጉኝ ምናምን ከሚል ሰው እንደዚህ አይነት ከባድ ነው ማድረግ ነው እንጂ መሰዳደብ ምናምን ሙዚቃም አይደለም
ጥበብም አይደለም ዕውቀትም አይደለም ችሎታም አይደለም። ይገርማችኋል አሁን ያለው የኢትዮጵያ የራፕ ሲን በጣም የተሻሉ ልጆችን በመደጋገፍ ያወጣል ስል ትልልቅ ሰዎች እየተሰዳደቡበት ያለው ነገር ነው። በጣም ይገርማል። ኦልራይት እንደ ሩፍታፕ ሚውዚክ ግን አሁን በጣም የሚገራርሙ ልጆች እኔ ጋር መጥተው አብረው ሰርተዋል። በጣም የምተማመንባቸው this week አንዱን ወደ እናንተ እናደርግላችኋለን። ራፐር አብነት ባላ፣ ራፐር አይዛክ፣ እነዚህ ልጆች ኔክስት ጄኔሬሽን ናቸው። በጣም አሜዚንግ ናቸው። ኦፍ ኮርስ በታላላቆቻቸው ትልቅ የሆነ እገዛ ያስፈልጋቸው ነበረ። ታላላቆቻቸው እየተሰዳደቡ ነው። ይገርማቸዋል አሁን ላይ ያሉት ሩፍታፕ ሚውዚክ እነዚህ ልጆች ይዞ ይመጣል። ኦፍ ኮርስ በራሳቸው ፕላትፎርም ለሙዚቃው በሚችሉት አሳይተዋል አቅማቸውን። ይበልጥ ደግሞ ያንን ያደርጋሉ ያሳያሉ ማለት ነው። ሩፍታፕ ሚውዚክ ላይ የሚያደርጉትን የሰሩትን ኮላቦሬሽን ወደ እናንተ እናደርስላችሁና ትፈርዳላችሁ። አሁን ያለው ባለው የቢፍ በሚደረገው ነገር ላይ ግን እኔ ደስተኛ አይደለም። ኢንስቴድ መተባበርና አብሮ መስራት ወደ ተሻለ ነገር ላይ ማድረግ ነው እንጂ መሰዳደብ ምናምን ሙዚቃም አይደለም ጥበብም አይደለም ዕውቀትም አይደለም ችሎታም አይደለም። I'm not happy። እኔ ግን በኔ ፕላትፎርም ደግሞ እንግዲህ በጣም የሚገርም ነገር ታያላችሁ ብዬ እጠብቃለሁ። ዋላ እንግዲህ ሰሞኑን በራፕ አቀንቃኞች በእነ ልጅ ሚካኤል መካከል የተደረገ አለመግባባቶች ነበሩና ምልልሶችም ነበሩ። እነኛን አስመልክቶ ሳሚዳን ምክር አዘል መልእክቱን አስተላልፏል እና በጣም ጥሩ ነው አመለካከቱም አነጋገሩም። ያው ሳሚዳን እንደምናውቀው ኮሜንት አመላለስ ላይ ንግግር ላይ በአጠቃላይ የተሰማውን ነው የሚናገረው እና ትክክል ነው በእንደዚህ ባይመላለስ እና በቃ ወደ ስራ ቢኬድ መልካም ነው ብዬ አስባለሁ። በህይወቴ ሁለቴ ጠንቋይ ቤት ሄጃለሁ። አንድ ቀን በአካል አንድ ቀን ኦንላይን ሄጃለሁ። ከዛ ውጪ በህይወት ዘመኔ ደርሽም ጠንቋይ ቤትም አላውቅም። አንድ ቀን ነው የሄድኩት፣ እሱንም ጉቺን ተከትዬ ጉቺ እዛ ቤት ነግሬያቸዋለሁ። እሳት አቀጣጣይ ከዳሚ ነበር። በሆነ ነገር ተጣልተው እንዴት እንደሆነ አላውቅም። ጉቺ ከዛ ቤት ቀረች፣ ወይም ደግሞ ጠንቁላላት ይሄ የሚያፈቅርሻል ያንም የሚያፈቅርሻል ያንም አገናኝታ ጉቺን ጭንቅላቷን በሽተኛ አድርጋ ይመስለኛል። ጉቺ ከዛ ቤት ብን ብላ ቀርታለች። እኔ ግን ጉቺን ተከትዬ ነው እዛ ጠንቋይ ቤት የሄድኩት። ማርያምን እውነት ትነግራለች፣ በትክክል ህልሜን ፈታለች አለች። ተባባሪ ናት ጉቺ። ሄድኩ፣ ሞተሬን ፍስስ አድርጌ ሰጠው፣ አልዋሽም። ሞተሬን ሰጠው። አንድ ሞተር ነው ምናምን 3000 ብቻ ኮይን አላውቅም። ሄጄ ፎጭ አድርጌ ሰጠው። ገባው። የሆነ ልጅ የምወደው ልጅ አለ ምናምን አልኳት። እግዚአብሔር ይስጣት። እኔ እና እሱን ይሄው በእሷ የተነሳ አለያየች። እዛ ቤትም ደርሻ አላውቅም። ራሄል የምትባይ ሴትዮ ጀበናና ሲንሽን አተላሽን ኮትተሽ ይዘሽ መጥተሽ ህዝቡ አምንቶሽ በውስጥ ያወራሽው ግን ተፖሰተ። ውሸቴን ነው ለጊፍት ብዬ እኛን እዚህ ወጥተሽ ባሎቻችሁን ፍቱ፣ ልጆቻችሁን እንትን በሉ፣ ለባሎቻችሁ ትታችሁ ብን ብላችሁ ጥፉ ያልሽ ህዝቡን አፋይተሽ በውስጥ ግን ኧረ እኔ ውሸቴን ነው ለጊፍት ነው ያለ። አንድ ቀን የገባሁት አንድ ቀንስ ቢሆን ቀልድ ነው እንደ ገንዘብ አንድ ቀን ቤትሽ ብገባ አንድ ቀን እግዚአብሔር ነው። አሁን ቤት አለ ካንቺም እየሄድሽ ነበር እሷ ጋር። ሮሚስ ተሳስታለች። ሮሚ ስታወራ በየጊዜው እየሄድኩኝ ማስጠነቆል አድርጋ ነው ያወራችብኝ። ሮሚ ስሜን አጥፍተሻል፣ በንጋታው መተሽ ይቅርታ ጠይቂኝ፣ ስሜ ጠፍቷል። እባክሽን ራሄል ትመለከችኝ ይሆናል። ጊፍቴን መልሽልኝ፣ ሌላው ይቅር ጊፍቴን መልሽልኝ። አመሰግናለሁ፣ እግዚአብሔር ይስጥሽ። ሮሚም ስሜን አጥፍተሻል፣ በነገው ዕለት ስሜን አረሚ። ልክ ህዝቡ የተረዳው እሺ ይቅርታ ወደ የሥራ ሰዓትሽ እያረፈደ ነው ተብሎ ከቅርብ ጊዜ ወዲህ ቲክቶክ ላይ ጠንቋይ ቤት ሄድኩኝ እንትን አሰራችብኝ ይሄን አሰራው እያሉ የሚያወሩት ነገር እንደ ኖርማል እየታየ ነው እና ይሄ ነገር ትክክል አይደለም። እኔም እሷ በዚህ ደረጃ ወጥታ ፊት ለፊት ላይ እንደዚህ ትናገራለች ብዬ ይሄንንም ከሷ አልጠብቅም ነበር። ግን እንዲም ብላ ማውራቷ በራሱ ትክክል እንዳልሆነ ነው ለኔም የሚታየኝ ያለውና ይሄ ነገር በአጠቃላይ ትክክል አይደለም። እንደዚህ ባይደረግ ጥሩ ነው፣ መደረግም የለበት።
ያ ላይ ተነስተሽባት ነበር፣ ጃኒ ላይ ተነስተሽባት ነበር። አሁን ደግሞ ሌላ ሰው ላይ ተነስተሻል። ሌላ ሴት ላይ፣ ሌላ ታናሽ እህትሽ ላይ ተነስተሻል። ምን አርጉ ነው የምትያቸው እነዚህን ሴት? በልጅነታቸው ትቀኝባቸዋለሽ። ቅናት ነው እንደዚህ የሚያደርግሽ። እንደው የህይወታቸው ነገር ይሄን ያክል ካንገበገበሽና ቢዝነስሽ ከሆነ ማለት ነው በኢንቦክስ ለምንድን ነው የማታናገሪያቸው? በቃ ልክ ከሆንሽ አንቺ ጥፋት አጥፍተውም ከሆነ ዛሬ ደግሞ በጣም ብዙ ሰው ነው ስራ ፈቶ ሲሰማሽ የሚውለው። ምን አለ ለፖዚቲቭ ነገር ብትጠቀሚው ይሄንን ነገር? ምን አለ ብታግዥ? ለመድፈር ጥቃት፣ ስለ ጾታ ጥቃት፣ ስለ ቤት ውስጥ ጥቃት አጥንተሽ መርምረሽ ሪሰርች ሰርተሽ ማለት ነው። እንደውም አዌርነስ መስጠት ሲገባሽ እኛም እኮ ተደብድበናል፣ እኛም እኮ ተመተን ዝም ብለን ነው የኖርነው። ኖ እሱ አንቺ ራስሽን ንቀሽ ራስሽን አዋርደሽ የኖርሽው አኗኗር ነው። ያንን ፕሮሞት አታድርጊብን በመጀመሪያ ደረጃ። ያጥል ደግሞ እንደዚህ አይነት ህይወት ውስጥ ያለፍሽ ሴት ከሆንሽ ራሱ ችግሩን በደንብ ልትረጂ ነበር የሚገባው። ለችግሩ መፍትሄ ልትሆኚ ነበር የሚገባው። እኛ ወደ አንቺ ነበር መመልከት የነበረብን። አዎ እኔም ቤት ውስጥ ጥቃት ይደርስብኝ ነበር። እኔም ባሌን እንደዚህ ሲደበድበኝ እንደዚህ ሲመታኝ ችየው ነው፣ በጥፊ ስመታ ችየው ነው የኖርኩት። ግን ልክ አይደለም ይሄ ብለሽ ነገሮችን ማስተካከል ነው እኮ ያለብሽ። ጭራሽ የተጠቁ ሴቶች ላይ ጣት መጠቆም፣ የተጠቁ ሴቶችን ቴሮራይዝ ማድረግ። ሚስጥራችሁን እበትነዋለሁ፣ ብታናግሩኝ ይሻላል። ለምን ያናግሩሽ? ምንም እኮ መፍትሄ እየሰጠሻቸው አይደለም። አስፈራሪያቸዋለሽ፣ ትሰድቢያቸዋለሽ። ከዛ በኋላ ለዩቲዩብሽ ገቢ ምንጭ ማገዶ ታደርጊያቸዋለሽ። ምን ብለው አንቺ ጋር እንደ ታላቅ እህት መጥተው ይማከሩ? ንገሪ። ከዛ ደግሞ ለተደረገባቸው ነገር፣ ለተፈጸመባቸው ጥቃት ማለት ነው ኃላፊነት የሚወስዱት እነሱ እንደሆኑ፣ ጥፋተኞች እነሱ እንደሆኑ ቪክቲም ብሌም እያደረግሽ ጭራሽ የተሳቀቁ ልጆችን እያሳቀቅሽ እንዴት አድርገው አንቺ ጋር መጥተው ያናግሩሽ? ንገሪ። ምንድነውስ አላማው? ምንድን ነው? ይህንን ተመልክቶ በሶሻል ሚዲያ ላይ ሊያሾ ታስራለች እየተባለ ሲዘዋወር አይተናል እና ያንን ሊያሾ እንዲህ በማለት ምላሽ ሰጥታለች። የሄድሽበት ምክንያት እየደረስንበት ነው፣ እያየሁት ነው። አንቺ የምትፈልጊው ብር ልካችሁ እኔ የሆነ የፖሊስ አካል ይዞኝ ሂዶ ፎቶ አንስቶ ፍትህንም አለ የምትፈልጊው ፎቶ አንስቶ ለሚዲያ ፎቶ እንዲላክልሽ ነው የምትፈልጊው አይደለ? የምትሯሯጡት እንደዚህ ነው። እሱን ደርሰንበታል። ሞክሩት። እንደዛ የሚያደርገውም ሰው መጥቶ ብር ተቀብሎ እኔንም የሚይዘው እኔ ደግሞ በግ ይዟል። ህግ እንዳላ ሳይሻለሁ እኔ ራሴ ማለት ነው። የምታደርጉት ነገር፣ የምትደራጁትን፣ የምታወሩትን፣ የምትጻጻፉትን፣ የምትላላኩትን፣ የምትጠይቁትን እያንዳንዱ ነገር እጃችን የገባው ችግር የለውም። አልፈራም። ትክክል ያ ስህተት ሰርታለች፣ የሴቶችን መብት ነክታለች፣ ሴትን እንደዚህ አድርጋለች ካለ አሁንም ነገር ከነገ ወዲያ በሬ ክፍት ነው፣ ህግ ሊጠይቀኝ ይችላል። መልሳለሁ። ለቪዲዮ ሳስፈራራው የነበረው ቪዲዮ አለኝ ብዬ ስናገር የነበረው ሪከርድ ታውጫዋለሽ። አሁን እንደማንኛውም ሶሻል ሚዲያ ሰው ማስረጃ ይላክልኛል። ኦፍኮርስ ለአንቺም ለሌሎችም ይላክላቸዋል። አዎ ማስረጃ አለኝ ይችላል። እናንተ ግን ቀይራችሁ ሌላ ነገር ውስጥ ገባችሁ። ምክንያቱም ስለማልቅ፣ ስለማስረዱ፣ ስለማታሸንፉ ይሄ ህይወቴ ስለሚያናድድሽ አንቺ መለየት ካለብን እንለያይ አታስጠብቂኝ ምናምን አይባልም። ይኸውልህ የሚባለውን ልንገርክ፣ ከዓይኔ ራቀ ከልብ ይርቃል፣ መረሳሳትንም ያመጣል። ለመቅረት ከወሰነ ልብሽ አይብዛ ሰበብሽ ብለህ ላክላት። ወዲያውኑ ነው የፕሌን ቲኬት ቆርጣ የምትመጣው። ላኩላቸው። ቻው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። በቀጣይ አዳዲስ ቪዲዮዎች እንዲደርሷችሁ ሰብስክራይብ የምትሏን በተን በመጫን እንዲሁም ለሌሎች እንዲዳረስ ሼር፣ ላይክ፣ ሀሳብ አስተያየቶቻችሁን ደግሞ ኮሜንት መስጫው ላይ አስቀምጡልኝ። ሰላም ቆዩ።